ቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንድ የተሰራውን ፌክ ነው ፉላም የተሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማለት ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። አንተ ሁላም ጋር ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ የዚህ በል ነበር ማን ወይኔ ዝለላቸው፣ ወይኔ ሴስኮ ጀማው ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና አገግሜ ጀማው፣ ደህና አገግሜ ከሁለት ለባዶ ሁለት ታች አርጌ ምን በመሰለ ቋጠሮ ማንዬ። ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ ኧረ ወይኔ ክለብ ንደዱ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ እኔ ጨጓራቸውን ልጥመጣ ነበር እኮ። አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ዱሚሉ ምናቲ ናቸው እነዚህ ሲያናዱ። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ሁለት ጎል እንዲገባባችሁ የምትፈቅዱት። አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጀ ነበር። አቻ በተጡ ኖሮ የማይን ቪዲዮ ጀለስ ባለቀ ሰዓት 2 ጎል። ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ፣ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-2 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሸንጫጫ ጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አሲዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልነገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊን ያደረጋችኋት ይመጫል። ተደጋግፈን በስመ አብ ግባና አውጣው። ወይኔ ምንድን ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድን የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቶ። ኧረ በክርስቶስ ኧረ ማንችዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያለው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድን ነው የሰራኸው? እኔ ምንድን ነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላቸዋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችን ነው። ፉልሃም ነጥብ አስጥሎን ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ
እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ 3 ዓመት 4 ዓመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልበ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ። እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለቃቀስ ማለትም ከበደኝ ነበር። ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን። ካሪክ እንደዛ ነው፣ እንደዛ ልታስለምደን ነው። This is United. This is United. ሼሽኮ በፈርጌ ታይም ፋሚሊ ካሪክ ዩናይትድ ቤት መቅረት አለበት። ምንም አዲስ ማናጀር አያስፈልግም። ቤተሰብ በእውነት እኔ ማለት ነው ዛሬ ተበልቻለሁ። 5 ጎል አይገባም ብዬ ግን ከዩናይትድ ከቲሜ አይበልጥም። ደስ ብሎኛል። ደሜ ነው ዩናይትድ ደሜ ነው። ሌላ ትኬት አለን። ዩናይትድን ቀጥ ዊን ያልንበት እሱን እንቋጠራለን ፋሚሊ። ዚስ ኢዝ ዩናይትድ። እመቤቴን ተቸላላችሁ። ዊ አር ሶ ባክ። ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው 1 ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኖን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ። ወይኔ ትኩረት ወደ ስፐርሱ ጨዋታ ቤተሰብ ዩናይትድ አውጣው ሴስኮ ዩናይትድ ይችላል ነው የምልህ። ይችላል ጋሪ። ወይኔ ዩናይትድ ዋንጫ የኛ ነው ሲጀመር። ወይኔ ሴስኮ እግዚአብሔር ቡርኖት ይችላል ሴስኮ ትችላለ። መድኃኒዓለም አረ ይሄ ነው ዩናይትድ አውጣው ለማንም ብለን አውጣው ለምድረ ወያላ ላክለት። ይሄን ትበላለ ቶፕ 4 የኛ ነው አውጣው። ሴስኮ ትችላለ ጋሪ ትችላለ ቡርኖ ትችላለ። መድኃኒዓለም በቀለ ኩኛ ካስሜሮ ወይኔ ዩናይትድ ጀማው እንችላለን። መድኃኒዓለምን እንችላለን። 90 ምናምን አሬ ነው ፈርጉሰን ታይም የፈርጌ ልጅ እኮ ነው። ጀማረ ሼር አርጉላቸው ይዩት እስቲ ላኩላቸው። ይሄ ነው ዩናይትድ። ይሄ ማንቸስተር ዩናይትድ በጣም አስፈሪ ነው። ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው። ነገር ግን እውነት አመካር ስለማልችል ነው ይሄንን ነገር ምለው። በጣም የሚገርም ቡድን ይሄ ቡድን ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም፣ ትርፌ ከየት እንዳመጣችሁ ባላቅም፣ ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል። ያ ማንቸስተር ዩናይትድ የሚባለውን የድሮ ግሬሳችሁን አለ አይደለ? ክብራችሁን፣ ስማችሁን፣ ምን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም ይሄማ። እና የሚገርም ቡድን ነው። አሪፍ ቡድን ነው። ያስፈራል። በ90 ምናምን ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፎ አሁን ደግሞ ፉልሃምን ላስት ሚኒት አግብቶ አሸነፉ። የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ። እየሰራ ነው ያለው። አልወደድኩትም። አትዋስኳሹ። አልወደድኩትም። ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ። የእግር ኳስ ጥላቻ። ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም። እውነት እንነጋገር ከተባለ ነገር ግን ያዩ ያለውትን ነገር ግን ከማድነቅ ወደ ኋላ አይደለም፣ ከመናገር ወደ ኋላ አይደለም። በጠላችሁ የሚገርም ስራ እየሰራ ነው ያለው ማይክል ካሪክ። ወያላ ይሄ ነው ፈርጊታ የሚባለው ማለት ነው። ክለች ሙመንት ቤንያሚን ሼስኮ ከቪክተር ዮኬሬሽ ጋር ሊወዳደር አይችልም። የአርቴታ ምልምል ማለት ነው። ወያላው ውልውልን ያደረግነ ማለት ነው። ቆንጆ አድርገን አሳይተን ነሳነ። ቋጥር እስከ መጨረሻው ትገረፋለህ ማለት ነው።
ኤረማን ቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬ ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌታ ይምሰሩ እኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላ ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሱ ይጸጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን ምን አለ አሁን እንደዚህ ነው ባሸነፈው በቃ ማንቸስተር ፉላም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው በቃ ደስታ መደሰት ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን መደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ጀሞ ዛሬ ቅስሜ እንደዚህ ቅስ ሲናዩ በቃ ቅስ ረፉላም ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ። ቀጣይ ከቶተንሃም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተንሃም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተንሃም ነሽ። ቅፍ ነው የሚያደርግልኝ ቶተንሃም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ፣ እንደዛ አስጨፍራኝ። ያ ጠቋላ ባሪያ ባሲ ነው እንግዲህ ሰራን ጀሞ። ምን አይነት ጎል ያየነው ጀሞ። ፉላም ምን አይነት ጎል ያስቆጠሩት። አታመልጭም ከቶተንሃም